በአደይ ድራማ በኩል በጣም ተወዳጅ ሆነና ለየት ያለ የትወና ብቃቷን ማሳየት የቻለችው ተዋናይት ሜላት የሰርግ ስነ ስርዓቷን አከናውናለች። በሰርግ ስነ ስርዓቷ ላይ ደግሞ ያልተጠበቁ አስገራሚ ክስተቶችም ታይተዋል። ምንድናቸው ብለን ወደ እናንተ እናደርሳለን። ከዚህ ባለፈ ታዋቂ ሰዎችና አርቲስቶችም ጭምር በስፍራው የተገኙ ሲሆን እነማን ናቸው የሚለውንም እናቀርብላችኋለን። በሌላ በኩል ተወዳጇም ታዋቂዋ አትሌት ደራርቱ ቱሉ በህይወቷ ትልቅ የሚባለው ደስታ ወደ ቤቷ ገብቷል። ምን አይነት ደስታ ገጠማት? ምን ይሆን ብለን እንነጋገርበታለን። ሰሞኑን በማህበራዊ ሚዲያ ላይ በጣም በርካታ ሰዎችን ያሳዘነ አንድ ክስተት በአዲስ አበባ ከተማ ተከስቷል። የጽዳት ሰራተኛዋ ሌሊት 11 ሰዓት ከ30 ለስራ በወጣችበት ህይወቷ ማለፉን የተሰማው። ህይወቷ ያለፈበት መንገድ በጣም የሚያሳዝን ዘግናኝ የሚባል ነው። ከዚህ በተረፈ ግን የጽዳት ስራ እየሰራች የምታስተዳድራቸው ልጆቿ ያሉበት ነገርም አሳሳቢ ተብሏል። እችን የጽዳት ሰራተኛ ምንድነው ያጋጠማት? አሁን የልጆቿ ጉዳይና የተላለፉት መልእክቶችስ ምንድናቸው ብለን እናደርሳቸዋለን። ሰሞኑን ተለያይተናል በሚል ድንገተኛና አወዛጋቢ የሆነ መልእክት ያስተላለፉ ቲክቶከሮቹ አዶናይና ጃኒ መልእክታቸውን ከላኩ በኋላ ያልተጠበቁ ነገሮች እየተከሰቱ ይገኛሉ። አንዳንዶች እንዲያውም እናንተ ከተለያያችሁ ራሴን አጠፋለሁ ብለው የላኩ ሰዎችን አግኝተናል። ኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምንድነው ጉዳዩ? ይህን ያክል የደረሰ ሆኗልንም? አስፈላጊ ነገርስ ነው ወይ ብለን እንድንማማርበት እናነሳዋለን። ይሄን ነጥብ በሰይፉ ሾው በኩል እንደገና እንደ አዲስ ብቅ ያለችው ተወዳጇ ድምጻዊት ሀሊማ አብዱራህማን አሁንም መነጋገሪያነቷ ቀጥሏል። በማህበራዊ ሚዲያ ላይ ከፍተኛ ትችትና ተቃውሞንም እያስተናገደች ትገኛለች። ምንድነው የተፈጠረው? ስለ ጉዳዩ እንዲሁ እንነጋገርበታለን ማለት ነው። እነዚህንና ሌሎች ነጥቦችን ይዘናል። እንደምን አላችሁልን? የምንወዳችሁና የምናከብራችሁ የቻናላችን ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርበው። ዛሬም በእነዚህ ሰሞንኛ ክስተቶች ተገናኝተናል። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። በቀጥታ ወደ ዝግጅቱ እንለፍ። በኢትዮጵያ እንግዲህ በማህበራዊ ሚዲያ ላይ ከፍተኛ ተጽዕኖ በመፍጠርና በርካታ ተከታዮችንም በማፍራት የተለያዩ ቪዲዮዎችን በማምረትም ጭምር የሚታወቁት ተወዳጆቹ ቲክቶከሮች አዶናይና ጃኒ የፍቅር ግንኙነት እንደነበራቸው ይታወቃል። ሰሞኑን ደግሞ አወዛጋቢና ድንገተኛ የሆነ ተለያየን የሚል መልእክታቸውን ሁለቱም አስተላልፎ ነበር። ተለያየን ያሉበት መንገድ ከዚያ በፊት በነበሩት 1 እና 2 ቀናት ውስጥ ምንም አይነት የመለያየት ሐሳብ ያላቸው የማይመስሉና ፍቅራቸው ጤናማ በሆነ መንገድ እየቀጠለ የሚመስሉት እነዚህ ልጆች ድንገት ተለያየን ማለታቸው ግን በጣም በርካቶችን አወዛግቦ ነበር። ምንድነው የተፈጠረው? ድራማ እየሰሩ ነው? ሰዎችን ትኩረት ለመሳብ እየሞከሩ ነው ወይስ ደግሞ ሌላ የተፈጠረ ነገር ምን አለ በማለት ብዙ ሰዎች ጥያቄ እንደፈጠረባቸው ይታወቃል። ቁም ነገሩ የነሱ መለያየትና በማህበራዊ ሚዲያ ላይ መነጋገሪያ መሆኑ አይደለም። እኛ እዚህ ላይ ልናነሳ የፈለግነው ነጥብ አለን። የሁለቱን ቲክቶከሮች መለያየት ተከትሎ ራሴን አጠፋለሁ እስከ ማለት ድረስ የደረሱ ሰዎችን እያየን እንገኛለን። እስኪ ይህን ነገር እንስማው። ኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላካ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡኝ። የእውነቱ ማለት ነው። ለአዶናይ ደብዳቤ ልኬለት አልመለሰም። ማንም የመለሰ ለእሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች። አሁን የምን ትሉታላችሁ? ማለት
ሊገለጽ ሊነገር የማይችል ነገር ነው። እስከምን ድረስ አስተሳሰባችን እስከምን ድረስ እንደደረሰ የሚያመላክት ነገር ነው። እንግዲህ እነዚህ ወጣቶች ባይለያዩ መልካም ነው። አብሮነታቸው ቢቀጥል ደስ ይላል። ለብዙ ወጣቶች ተምሳሌት የሚሆኑ የህይወት መንገዶችን ቢያሳዩን ጥሩ ነበር። እንግዲህ እነሱ እውነታቸውን ሆኖ ተለያዩ ወይም ደግሞ ድራማ የሚሆን ሌላ ነገር እስከዚህ ድረስ የሚያደርስ ነገር አለ ወይ? እስከዚህ ድረስ በሰዎች ህይወት ውስጥ ያገባናል የሚል ስሜት ለምንድነው ለራሳችን የምናመጣው? የግል ህይወታችንን መኖር የለብንም ወይ? በእርግጠኝነት ይቺ ልጅ አሁን አረብ ሀገር የምትኖር ለራሷ የምትረዳቸው የምታግዛቸው ቤተሰቦች ያሏት የራሷን ህይወት ማስተካከል የሚጠበቅባት ወይ ደግሞ ትዳር የምትፈልግ በሆነ መንገድ ጎዶሎ ያለባት እንደማንኛችንም ሰዎች ማለት ነው። ሁላችንም ጎዶሎ ስለማይጠፋን እንደዛ አይነት ልጅ መሆኗ የማይቀር ነው እና የራሷን ህይወት ማስተካከል ሲገባት የራሷን የህይወት መንገድ ማቅናት ሲገባት በእነዚህ ወጣቶች ጉዳይ ላይ ገብቶ እስከዚህ ድረስ ይሄን ስላችሁ በእነሱ በሁለቱ ልጆች መለያየት ምንም አይነት አስተያየት አትስጡ ለማለት ፈልጌ አይደለም። የሚሰማን ስሜት ይኖራል። የሚያሳዝነን ነገር ሊኖር ይችላል። እስከዛሬ ድረስ ያሳዩን የፍቅር ጥግና እርስ በርስ የነበራቸው መከባበር ከዚያም ያለፈ እርስ በርስ የነበራቸው የፍቅር አሰጣጥ መንገድ መለያየታቸው ሊያስከፋን ይችላል። ግን በዚህ ልክ መሆን አለበት ወይ? የራሳችንን ህይወት እንጎዳለን እስከ ማለት መድረስ አለብን ወይ? ሰምታችኋታል። መንግስት የለም ወይ ባገሩ? ኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። መንግስትም ጭራሽ ጣልቃ እንዲገባበትም ትፈልጋለች። ምን ያህል ጉዳዩን ሀገራዊ ለማድረግ እንደምትፈልግ ማለት ነው በነጃኒ ምክንያት እና ይሄን ያክል ድረስ መድረስ አለብን ወይ ነው። ከዚህ በፊት የሆኑ ዩቲዩበሮች የፍቅር ግንኙነታቸውን የፍቅር ታሪካቸውን የየቀን ውሏቸውንና ሌሎችንም አይነት ስራዎችን በዚህ በዩቲዩብ በኩል እያጋሩ ብዙ ተመልካቾችን ማፍራት የቻሉ ወጣቶች አንድ ላይ ልንሆን ነው፣ ትዳር ልንመሰርት ነው፣ ወደዚህ መስመር ልንመጣ ነው የሚል መልእክት ማስተላለፍ ይጀምራሉ። ከዛ ምን ቢሆን ጥሩ ነው? ተመልካቾቻቸው እኛ የእናንተን የቤት ዕቃ በሙሉ እንገዛላችኋለን፣ ፍሪጁን እኔ እችላለሁ፣ አልጋውን እኔ እገዛለሁ፣ ሶፋውን እንዲህ ያደርጋለሁ የሚሉ በጣም ብዙ ሰዎች እንዲያውም ጭራሽ አንድ ላይ ሆነን ግሩፕ ምናምን መስረትና እያዋጣን የሚያስፈልጋቸው እናሟላላቸው ብለው እስከ ጥግ ድረስ የደረሱ ሰዎችን እያየው ነበር። ያደርጉላቸው አላቅም፣ መጨረሻውን አልደረስኩበትም። ግን ይሄን ሐሳብ ማንሳታቸው በራሱ በጣም የሚያሳፍር ነገር ነበር ለኔ። መብታቸው ሊሆን ይችላል፣ ግን እነዚህ ሰዎች አረብ ሀገር እየሰሩ የራሳቸውን ቤተሰብ ማስተዳደርና ማገዝ ትተው የራሳቸውን ህይወት ቤት መስራት መኪና መግዛት ተውት እሱ ድረስ መድረሳችን ግን የራሳቸውን መንገድ መጥረግና ማስተካከል ሲጠበቅባቸው በዩቲዩብ ገንዘብ ለሚሰሩ ልጆች እንዲህ ብናረግ ብሎ እስከ ጥግ ድረስ መሄድ ምን የሚሉት ፈሊጥ ነው? እና እንደዚህ አይነት ነገሮችን ጥንቃቄ ማድረግ ያስፈልጋል። አሁንም አረብ ሀገር እየኖራችሁ የምትሰሙኝ እህቶች በእንደዚህ አይነት ጉዳይ ራሳችሁን አደጋ ውስጥ ሊጥል የሚችል ገንዘባችሁን አላስፈላጊ ቦታ ላይ ሊያፈስ የሚችል ነገር ላይ አትግቡ እባካችሁ። አስፈላጊ ነገር አይደለም። የራሳችሁን ህይወት መኖር አለባችሁ። በነገራችን ላይ ብዙ ሰዎች በማህበራዊ ሚዲያ ላይ ተለያየን እንዲህ ልንሆን ነው የሚሏችሁን በሙሉ ማመንም አይጠበቅባችሁም። ይሄን ስላችሁ እውነተኛ ሰዎች የሉም ማለት አይደለም፣ ግን ሁሉም ሰው እንደዛ ነው ማለት አይደለም። እውነት እንኳን ቢሆን ግን አይመለከተንም፣ አይመለከታችሁም። ስለዚህ የነዛን ህይወት ለራሳቸው ሰጣችሁ የግል ህይወታችሁን መምራት ይጠበቅባችኋል ለማለት ነው። በነገራችን ላይ ራሴን አጠፋለሁ በጉዳዩ ላይ መንግስት ሳይገባበትም ወይ በማለት በነ አዶናይና በነ ጃኒ ምክንያት ሐሳቧን ስላስቀመጠችው ልጅ ቤኪ በቀልድ መልክ እንዲህ ቪዲዮ ሰርቶበታል። ኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡኝ። የእውነቱ ማለት ነው። ለአዶናይ ደብዳቤ ልኬለት አልመለሰም። ማንም ይመለስ? ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ፣ እነሱ ናቸው የኔ ገዳዮች።
በአደይ ድራማ ላይ በጣም ለየት ያለና ደስ የሚያሰኝ የትወና ብቃቷን ማሳየት የቻለችው ተዋናይት ሜላት የሰርግ ስነ ስርዓቷን ፈጽማለች። ሰሞኑን እንግዲህ የሜላት ቪዲዮዎች በስፋት በማህበራዊ ሚዲያ ላይ እየተመለከትናቸው ነበር፣ በተለይ በቲክቶክ በኩል እና መጀመሪያ ምን ሆነ መሰላችሁ የታገቢኛለሽ ጥያቄ ቀርቦላት ቪዲዮ አጋርታ ነበር በቲክቶክ ገጿ ላይ። ይሄ እንደምትመለከቱት ፕሮግራም ተዘጋጅቶላት እየገባች ነው የምትገኘው። ዋው በቃ ዲኮሩ ያምራል። ምንጣፍ ተነጥፏል፣ ቀይ ምንጣፍ። ሰዎች ተሰባስበዋል፣ አበባ እየተሰጣት ነው። ከዛ ተገናኙ ማለት ነው። ያሁኑ ባለቤቷ የቀድሞው እጮኛዋ ተንበረከከ። በቃ ጥያቄ ቀረበ። በወቅቱ እጮኛዋ እንዳይታይ በማለት ነበር እንደዚህ ቪዲዮን ብለር ያደረገችው። ያው እንትኑ ግን ይታያል ድባቡ። ታገቢኛለሽ ወይ የሚል ጽሁፍ ያለበት በጣም በሚያምር መንገድ የተዘጋጀ ዲኮር አለ። አገባሃለሁ ብላ ጥያቄውን ተቀበለች፣ ተስማሙ። ይሄው እዚህ ላይ ደግሞ ቀለበት ማድረጓን በቪዲዮ ሰርታ እያጋራችን የሰነበተችበት ነው። የሜላት የቀለበት ፕሮግራም ይሄንን ነበር የሚመስለው። ታገቢኛለሽ ወይ የሚል ጥያቄዋን ተቀበለች። ከዚያ በኋላ የተከናወነው ነገር ምንድነው? ሽምግልናና የሰርግ ስነ ስርዓት ነው። የሽምግልና ፕሮግራሙ በጣም ለየት ያለና ደስ የሚያሰኝ ሆኖ ተመልክቻለሁ። ሙሽሪትን ጨምሮ ሌሎች ጓደኞቿና ሚዜዎቿ በሙሉ ባህላዊ ልብሳቸውን ለብሰዋል። ራያ አካባቢ የሚለበስ ባህላዊ ልብስ ነው። በጣም ደስ በሚያሰኝ መንገድ ነው ሲያከናውኑ የነበረውና እስኪ ቪዲዮ ግን ላሳያችሁ። ለማንኛውም ይሄው እንደምታዩት እሷ ነጭ ልብስ የለበሰችው ናት። የራያ ባህላዊ ልብስ ነው። ሌሎቹም እንደዛው። ከጀርባ የምታዩት ሰው አላችሁ አይደል? ይሄው ከጀርባ ማን ይታያችኋል? አደይ ድራማ ላይ የዋናዋን የአደይ ገጸ ባህሪ በመወከል የተጫወተችው በጣም ተወዳጇ ተዋናይት በእምነት ሙሉጌታ ናት። በእምነት ትዳር መስርታለች፣ ልጆችን መውለድም ችላለች። ከዚህ ቀደም የተለያዩ ቪዲዮዎችንና ሌሎች ነገሮችን ስናጋራችሁ ነበር። እሷ ናት አንደኛዋ ሚዜ። ለማንኛውም ይሄው እንደምታዩት በጣም በሚያምር መንገድ ተከናውኗል ማለት ነው። በጣም ደስ የሚል ይህ ከተከናወነ በኋላ ዋናው የሰርግ ፕሮግራም ደግሞ ተካሂዷል። ይሄ ደግሞ አዲስ ድባብ፣ ለየት ያለ ሌላ ክስተት የታየበት ነው። እስኪ እንየው ቪዲዮ። እንግዲህ እጮኛዋ ተደብቆ የነበረው እጮኛዋ ተገልጧል እዚህ ላይ። ይሄው የሰርግ ፕሮግራሙ ነው። በጣም ባህላዊ ነው። በጣም ብዙ ሰዎች ያሉበት ነው። ወዳጆቿ፣ ዘመዶቿ፣ ጓደኞቿ ልብሳቸው በጣም ያምራል አይደለም? እነዚህ ሚዜዎቻቸው ናቸው። የወንዶቹ በዚህ በኩል የሴት ሚዜዎች አሉ። በእነዚህ አይነት መንገድ ነው እንግዲህ የሜላት የሰርግና የሽምግልና ፕሮግራም የተከናወነው። እንግዲህ የሽምግልናም የሰርግ ፕሮግራሙ እንዲሁም የቀለበት ፕሮግራሙ በጣም ተከታታይ ነው አይደለ? ቪዲዮዎችን የተመለከትናቸው የሽምግልናውና የሰርጉ ቪዲዮዎች የወጡት ትናንትና ነው እሁድ። አንዳንድ ሰዎች ከዚህ ጋር ተገናኝተው ግራ ሊገባቸው ይችላል። ሽምግልናና ሰርግ አንድ ላይ ነው እንደሚከናወነው ብለው ግራ የሚጋቡ ሰዎች ይኖራሉ። ሁለት ግምቶችን እናስቀምጥ። አንደኛው ምክንያት ሽምግልና ፕሮግራም ከተከናወነ በኋላ ሽማግሌዎች ገብተው ጥያቄውን ለቤተሰቦቿ ካቀረቡ በኋላ እና ይሁንታውን ካገኙ በኋላ ደግሞ ዲያውኑ ሙሽራው እንዲመጣ ይደረግና የሰርግ ፕሮግራም አንድ ላይ የሚደረግበት ሂደት ከቅርብ ጊዜያት ወዲህ እየተለመደ የመጣ ነው። ሰዎች ድግስ ላለማብዛት፣ ዝባዝንኬ ላለማብዛት ሲሉ ቀለል አድርገው በእንደዚህ አይነት መንገድ ወግና ባህሉ ሳይቀር ሽምግልናው ይካሄዳል። ከሰዓት በኋላ ደግሞ ሙሽሪትና ሙሽራው ተገናኝተው ይዞ ይሄዳል ማለት ነው ሙሽራውና። እንደዚህ አይነት ልማዶች ስላሉ አንደኛው ነገር ይሄ ሊሆን ይችላል ነው። በሌላ በኩል ግን ምናልባት ቪዲዮቹ በተከታታይ ስለወጡ እንጂ ፕሮግራሙ ቀደም ብሎ በተለያየ ጊዜ የተደረገ ሊሆን ይችላል የሚል ሐሳብ አለ። ለማንኛውም ሜላት እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ ለማለት እንፈልጋለን። ደግሞ የሚቀጥሉት መሰናዶቻችን ወደ እናንተ ይደርሳሉ። የጽዳት ሰራተኛዋ ሌሊት 11 ሰዓት ከ30 ለስራ በወጣችበት ህይወቷ ማለፉን በመግቢያችን ላይ የነገርኳችሁ ነበር። እቺ ሴት የሁለት ልጆች እናት እንደሆነችና በጽዳት ስራም እየተዳደረች ልጆቿን እንደምታስተምር እንደምታኖርም ጭምር ነው መረጃዎች የሚጠቁሙት። እስኪ ምንድነው የተፈጠረው? ያጋጠማት ነገር ምን ይሆን? የተላለፉት
መልእክቶችስ ምንድናቸው የሚለውን ደግሞ አስከትለን እንስማው። መስታወት ግርማ ተብላ ትጠራለች። የሁለት ልጆች እናት ስትሆን እንደወጣች ቀርታለች። በርካቶችንም ጉዳዩ በሐዘን ያስቀመጠ ነገር ሆኗል። በአዲስ አበባ ከተማ መንገድ ላይ ዕለት ተዕለት ተግባራትን በማከናወን ላይ የነበረችና ጠንካራ የሆነችው እቺ የልጆች እናት የጽዳት ሰራተኛ በደረሰባት ድንገተኛ የተባለ አስከፊ የትራፊክ አደጋ ነው ህይወቷ ማለፉ የተሰማው። አደጋውን ያደረሰው አሽከርካሪ ታዲያ በጣም በሚያሳዝንና በሚያስገርም ሁኔታ ከስፍራው ተሰውሯል የተባለው። ከሁሉም በላይ በጣም የሚዘገንነው ህይወቷ ያለፈበት መንገድ ነው። አደጋው የደረሰው ባለፈው ሐሙስ 11 ሰዓት ከ40 ላይ ሲሆን በአዲስ አበባ ልደታ አካባቢ ወረዳ 9 ነው። ወጣቷ መስታወት ግርማ የጽዳት ስራ በማከናወን ላይ እያለች በአንድ ተሽከርካሪ በከፍተኛ ፍጥነት ተገጭታለች። የዓይን እማኞች እንደገለጹት ይላል የጉርሻ ገጽ መረጃ፣ አሽከርካሪው ተጎጇን ከገጫት በኋላ ለ40 ሜትር ያህል እየጎተተ ሲወስዳት ቆይቶ ከዚያም በቦታው ጥሏት ተሰውሯል ነው ያሉት። የሟች ቤተሰብ እንደገለጹት ወጣቷ የሁለት ታዳጊ ህፃናትና የእድሜ ባለጸጋ እናታቸው ብቸኛ የገቢ ምንጭ ነበረች። የዕለት ተዕለት ጉርስ ፍለጋ በወጣችበት ወቅት ህይወቷ ማለፉ ለቤተሰብ የማይተካ ኪሳራን የፈጠረ ሲሆን ቤተሰቡም በአሁኑ ወቅትም በአስጊ ሁኔታ ውስጥ ይገኛል ብሎታል። አደጋው የተፈጠረበትም ሁኔታ እጅግ አሳዛኝና የሰብአዊነትን ገጽታም የተላቀቀ መሆኑን ተከትሎ በአካባቢው ነዋሪዎችና በቤተሰቦቿ ዘንድም ከፍተኛ ቁጣን ያስነሳ ነው ብሎታል። የሟች ቤተሰቦች፣ ጎረቤቶችና የሰብአዊ መብት ተሟጋቾች ሁሉ ወንጀለኛው በአስቸኳይ ለህግ እንዲቀርብ ጥሪ እያቀረቡ ይገኛሉ። የሟች ቤተሰቦች የተሰበረችባቸው የቤታቸው ምሰሶ ናት። አሁን ላይ ለልጆቿ መድረስ አትችልም። ስለዚህም ፍትህ ያስፈልጋል ሲሉም በታላቅ ሐዘን አሳስበዋል። ጉዳዩን የሚከታተሉ ወገኖች ወንጀለኛው ለህግ እስኪቀርብ ድረስ ጉዳዩን በስፋት ማስተጋባትና ለተጎጁ ቤተሰብ አጋርነትን ድምጽን ማሰማት አስፈላጊ መሆኑም እየተነገረ ነው። እንግዲህ በዚህ መረጃ ስር ከተሰጡ አስተያየቶች መካከል ለ40 ሜትር ያክል እችን ሴት እየጎተታት ከሄደ ያ መኪና እና ያንን ነገር ደግሞ የዓይን እማኞች ከተመለከቱ ለምንድን ነው ታርጋውን መያዝ ያልቻሉት የሚል ጥያቄዎችን የጠየቁ ሰዎችን አይተናል። እንደው ምናልባት ጨለማ ስለሆነ በዛ መንገድ ለማስተዋልና ለማየት ስላልቻሉ ሊሆን ይችላል በሚለው ነው እየተነገረ የሚገኘውና ብቻ ግን ለዚህች ሴት ነፍሷን ይማርልን፣ ለቤተሰቦቿ ደግሞ መጽናናትን ይስጥልን። እንግዲህ አድራሻና እነሱን ማገዝ የሚቻልበት መንገድ ሲገኝ እንደገና ወደ እናንተ የምናደርሳችሁ ይሆናል። መላው ኢትዮጵያን በአንድ ልብ የሚወዳትና የሚያከብራት ተወዳጇም አትሌት ደራርቱ ቱሉ በዓለም አቀፍ ደረጃም የኢትዮጵያን ሰንደቅ ዓላማ ማውለብለብ የቻለች ስማችንን ማስጠራት የቻለችና የጥንካሬነት ተምሳሌት የሆነችው እቺም እውቅ ሴት ትልቅ ደስታ ወደ ቤቷ ገብቷል። ልጇ በትዳር መጣመሩ ነው የተሰማው። የደራርቱ ልጅ ኢንጂነር ተስፋዬ ጸጋው ተብሎ ይጠራል። ጋብቻውን የፈጸመው ደግሞ ከገብርኤላ ተስፋዬ ጋር ነው። ታዋቂዋ አትሌትና የሀገር ባለውለታ የሆነችው ረዳት ኮሚሽነር ደራርቱ ቱሉም ልጇም የሆነው የኢንጂነር ተስፋዬ ጸጋውናም የሙሽሪት ገብርኤላ ተስፋዬ ጋብቻ ስነ ስርዓት በደመቀ ሁኔታ ተከናውኗል በማለት ኢትዮ ረነርስ በመረጃ አካፍሎናል። ሙሽራው ኢንጂነር ተስፋዬ ጸጋው ከአሜሪካ ፍሎሪዳ ዩኒቨርሲቲ በኢንጂነሪንግ ዘርፍ በከፍተኛ ማዕረግ የተመረቀ ሲሆን የውጭ ዓለም የሥራ ዕድል ሳይገደበው ወደ ሀገሩ በመመለስ ላይ ይገኛል ብሎታል መረጃው። የደራርቱ ቱሉ ልጅ ሙሽራው በአሁኑ ሰዓት በሀገሩ በደራርቱ ቱሉ ድርጅቶች ላይ በዋና ስራ አስኪያጅነት እየሰራ እንደሚገኝ ነው መረጃዎች የሚጠቁሙት። እንግዲህ ደራርቱ በጣም ትልቅ ደስታ ነው ያገኘችው። በፕሮግራሙ ላይ እንደተመለከትነው ስትጨፍር ስትጫወት በጣም ደስተኛ ሆና እያየን ነበርና በጣም ደስ ይላል። ከዚህ ባለፈ የእውቁ ቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አምለሰት ሙጬ በፕሮግራሙ ላይ ስታሳይ የነበረችው ጭፈራም በጣም ደስ የሚያሰኝ ነው ተብሏል። እንግዲህ እሷና ሌሎችም ታዋቂ ሰዎች ባለስልጣናትም ጭምር በስፍራው ተገኝተው የደራርቱን ልጅ እንኳን ለዚያ በቃ ብለው መርቀው ድረውታል ማለት ነው። ተወዳጇ ድምጻዊት ሀሊማ አብዱራህማን ትናንት ምሽት ላይ በቀረበው የሰይፉ ሾው በኩል ብቅ ብላ በሚዲያው በኩል እንደገና እንዳዲስ መገኘቷ በጣም ከፍተኛ ተቃውሞችን እያስከተለባት ይገኛል። በሚዲያ መገለጡ አይደለም ተቃውሞ ያስነሳባት ከሰይፉ ጋር ያወራቻቸው ነጥቦች እንደሆኑም ነው ብዙ ሰዎችን እያነጋገረ የሚገኘው። በአንድ በኩል በጣም በርካቶች እያዘኑላት ይገኛሉ። ሀሊማን እንግዲህ እስካሁን ድረስ በጣም ብዙ የህይወት መንገዶችን አሳልፋለች። በቅርቡ ደግሞ እናቷንም በሞት አጣለች። እንዲህ አይነት ነገሮቿ በጣም ያሳዝናሉ ብለው መልእክት እየላኩላት ይገኛሉ። በተቃራኒው ግን ከፍተኛ ትችትም
እየዘነበባት ይገኛል። ከተነሱባት ትችቶች መካከል አንዱ ጽሑፍ እንዲህ ይላል። ህዝባችን የራሱ የሆነ ትልቅ ሃይማኖታዊ፣ ባህላዊ፣ ማህበራዊ እሴቶች ያሉት ቢሆንም ሀሊማ አብዱራህማን ግን በተለያዩ ሚዲያዎች ላይ በተለይ በሰይፉ ሾው በኩል በቀረበች ቁጥር በእነዚህ እሴቶች ላይ ፈጽሞ የሚጋጩ አመለካከቶችን እያሰራጨች ትገኛለች ይላል ጽሑፉም። እቺ ድምፃዊት በአንድ በኩል ትዳር አልፈልግም፣ ደስ ሲላት ደግሞ ከወንድ ጋር እንደ ወንድምና እህት በአንድ ቤት ለአመታት ኖሬያለሁ፣ አንዳንዴ ደግሞ ባሌት አባቱ ልጅ ብቻ ነው የምፈልገው ትላለች በማለት ትችቱን ይቀጥላል ይኸው ጽሑፍ። በሌላ በኩል ደግሞ ድንገት ካገባው እንኳን ከባሌ ጋር በአንድ ቤትም ሆነ በአንድ ሰፈር መኖር አልፈልግም እያለች እርስ በርሱ የሚጋጭና ግራ የሚያጋባ ሐሳብ ትሰነዝራለች በማለት ነው ይኸው ትችት የሚቀጥለው። ከዚህ ባለፈም ሴት ልጅ ከ30 ዓመት በኋላ መውለድ አትችልም የሚል ሳይንሳዊ መሰረት የሌለው የተሳሳተ ግንዛቤን እያወራች በወጣቱ ትውልድ ላይ አላስፈላጊ ስጋትና ፍርሃትም ትዘራለች በማለት ይናገራል። በእርግጥ የግል ህይወቷን እንዴት እንደምትመራ የራሷ ምርጫና መብት ቢሆንም የሀገራችን ሚዲያዎች ግን ጠቃሚ እንግዳና አስተማሪ ይዘትን ያጡ ይመስል ሁልጊዜም የሷን አላስፈላጊ ንግግሮችን ማስተጋባታቸውን በእጅጉም ያሳዝናል። ምን ነው ሰይፍሻ በማለት ነው ሰይፉ ፋንታሁንንም ጭምር በዚህ ጽሑፍ ላይ ለመተቸት የተሞከረው። እንደምታውቁት ሰይፉ ሾው በጣም በርካታ ደስ የሚያሰኙ ፕሮግራሞች የሚቀርቡበት ብዙ ሰዎች የሚመለከቱት ትልቅ የመዝናኛ መድረክ እንደሆነ ይታወቃልና አንዳንድ ጊዜ ደግሞ በእንደዚህ አይነት ፕሮግራሞች ምክንያት ከፍተኛ ትችት ይቀርብበታል። አሁንም በሀሊማ አብዱራህማን ምክንያት ብዙ ሰዎች የተለያዩ ሐሳብ አስተያየታቸውን በማህበራዊ ሚዲያ ላይ እንደ ጉድ ነው እየጻፉ የሚገኘው። ይሄ የነገርኳችሁ በጣም ትንሹና አንደኛው ትችት ነው። በጣም በርካታ ጽሁፎችን እያየን ነው። ደራሲ አሌክስ አብርሃምም ጭምር ሐሳቡን አስቀምጠው አይቻለሁ። ሌሎችም ሰዎች እየተናገሩ ነው የሚገኘው። እናንተ ፕሮግራሙን አይታችሁት ከሆነ ምን አይነት ምልከታ አላችሁ፣ ምን ትላላችሁ የሚለውን በኮሜንት ላይ ልታስቀምጡልን ትችላላችሁ ማለት ነው። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ያቀርብላችኋል። እናንተ ደግሞ እኛን ስለምትከታተሉ ከኛ ጋር ስለምትሆኑ በጣም ነው የምናመሰግነው። ደግሞ ዛሬም እነዚህን ሰሞንኛ አነጋጋሪ የሆኑ ጉዳዮችን መረጥ አድርገን በቅደም ተከተል አቅርበንላችኋል። ጌታቸው ላይ አብሬያችሁ ቆይታ አድርጌያለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ደግሞ ለቻናሉ አዲስ ሆናችሁም ካላችሁ ሰብስክራይብ አድርጉን። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ሰላም ሆኖልን